ነገሮች ልናገር። ምናልባትም በሳይንሱ ደረጃ ቅድም ስለ ጮቄ ሲወራ ጮቄ ተራራ ብቻ አይደለም። ጮቄ የኢትዮጵያን አየር ንብረት የሚወስን ነው። የምስራቅና ምዕራብ ዲቫይድ ተብሎ የሚጠራ ሰንሰለት ነው ከሌሎች እንትኖች የሚለየው እና እንደው ምናልባት አቀራረብ ላይ ስለ ጮቄ ቤኔፊት ሲወራ በክረምት የሚመጣውና በበልግ ጊዜ የሚመጣው እና ስርጭቱን ሁሉ ዝናብ የሚቆጣጠረው የኢትዮጵያን የጮቄ ሰንሰለት ነውና ከሌሎቹ ተራራዎች በተሻለና ሳይንሳዊ በሆነ ነገር ብናየው ደስ ይለኛል። ይችን እንደው ልናገር ብዬ ነው። ጮቄ ከቆመ ጮቄ አሁን በሚባለው ደረጃ ከሄደ የምዕራብ ውሃ ጠገብ ሀገሮች ትርፍ አምራች የሚባሉት ሁሉ በዛው ይቆማል። የካርቦን ሳይክል የምታውቀው የሳይንስ ሰዎች እዚህ ላይ አልገባም። የበልግ አምራቾችንም የሚቆጣጠረው ከጮቄ በስተምስራቅ ያለው የበልግ አምራች የሚባለው በዚህ በክላይሜት ሳይንስ ውስጥ ጮቄ ኮንትሮል የሚያደርገው ስለሆነ እና ትልቅ ሰንሰለትም ስለሆነ እኔ ትንሽ ጥልቅ የሆነ ጥናትና ከግድቡም አኳያ ከዘላቂ ልማትም አኳያ ብዙ ልናየው የሚገባ ተራራ ነውና እዚህ ላይ ሌላ አጋጣሚ ሲገኝ ብዙ የሳይንስ ዲቤት እናደርጋለን። ሁለተኛም ማየው እኔ ግብፅንና ሱዳንን አልወቅስም። እኔም የምወቅሰው ራሴን ነው የምወቅሰው፣ እኛን ነው የምንወቅሰው። ምክንያቱም ከሞይ ደጅ ሞፈር ይቆረጣል ነው። በምንም መልኩ ሊያቆሙን አይችሉም። ነገር ግን በእኛ ድክመት እስካሁን ቆይተናል። አሁን እንንቃ፣ ከዚህ በኋላ እንዴት እንንቃ ነው። ሁለተኛው ተረት እኔ እስከጠነከርን እስከተባበርን ድረስ አይደለም ግብፅ አሜሪካም ትሸነፋለች። ስለዚህ ይሄ አሁን የተባለው ዛሬ የጀመርነው ህብረት በተለይም ምሁራንና ፖሊሲ አውጪውና ፖለቲካል ዲሲሽን ሜከሩ አብሮ መምከሩ ትልቅ ጥንካሬ ነውና እንዲህ ስንጠነክር አይደለም ግብፅና ሱዳን አሜሪካንም ራሽያም ቻይናም ያከብሩናልና እኔ በዛ በኩል ላየው ነው የምፈልግ ከመወቃቀስ። እኔ የማቀርበው 3 ነገሮችን ነው። አንዱ እስካሁን ድረስ ምሁራን ምን አበርክቶ አላቸው የሚለውን ነገር ላቀርብ ነበር። ነገር ግን በሰፊው ቀርቧልና ብዙም መሄድበት አይመስለኝም። ሁለተኛው በተለይ የወጣት ተመራማሪዎች የዚህ የፖለቲካል ኢኮኖሚክ ሶሻል እና ኤንቫይሮንመንታል ቤኔፊት ኦፍ ገርድ የሚለውን ትንሽ መናገር የሚያስፈልግ ይመስለኛል። ለወደፊቱም ለምናደርገው የጥናትና ምርምር እንዲያገለግለን። ሶስተኛው ምንድነው ከምሁራን ምን ይፈለጋል፣ እንዴት እንስራ የሚለውን ነገር በእኔ አመለካከት ሰጀስት አድርጌ ለውይይት ምተው ይሆናል። ስለዚህ የእኔ እምነት በትክክል ከሰራ ነው፣ በትክክል ከተባበርን፣ ሳይንሳዊ እውቀት አምርተን ለፖሊሲ ሜከሮቻችን፣ ለፖለቲካ መሪዎቻችን፣ ለልማት መሪዎቻችን ካሳወቅ ግድቡን ከኮንፍሊክት አውጥተን ግድቡ ለመረዳዳት ለሰላምና ለልማት ማዋል እንችላለን የሚል ጽኑ እምነት አለኝ። ይህንን ነገር በተደጋጋሚ አንስቼዋለሁኝ ከግብፅ ምሁራን ጋርም ከሱዳን ምሁራን ጋርም። በትክክል ከተሰራ ሪሶርሱ ለሁላችንም ይበቃናል። ይህንን ግን እንዴት አድርገን እንለውጠውና ወደ ልማት ወደ ሰላም እንመልሰው የሚለው ነው። ችግሮቹ በተለያየ ሀገር በኢትዮጵያ ያለው ችግር የተለየ ነው፣ በሱዳን ያለው ችግር የተለየ ነው፣ በግብፅ ላይ ያለው ችግር የተለየ ነው። እነዚህን በምሁራን ድጋፍ፣ በጥናት ድጋፍ፣ በምርምር ድጋፍ ነቅሰን ካወጣናቸው በእርግጥም ግድቡን ለሁሉም በሚጠቅም መልኩ መስራት ይቻላል የሚል እምነት አለኝ። ግድቡ እያለቀ ያለ ግድብ ነው። 78.5 ነው ሪፖርት የተደረገው በመንግስት። 80% ደርሰናል ብዬ ወስደዋለሁ። ስለዚህ የግድቡ ማለቅ እኔ አያስፈራኝም። ግድቡ ካለቀ በኋላ እንዴት እንጠቀምበት፣
ምን እናድርግ የሚለው ነው በብዛት። ምክንያቱም ድርድሩ ላይም ቅድም አምባሳደርም ፕሮፌሰር ያዕቆብም እንደተናገሩት ሪሊ በጣም ብዙ ሮል ያላቸው ምሁራን እዛ ውስጥ ስላሉ ነው። ሁለተኛ እኔ በተለይ ተመራማሪዎችና ልናውቅ የሚገባው የዚህ የዩኤን ኮንቬንሽን ኦን ናሽናል ናቪጌሽን ዩዝስ አይ ቲንክ ዶክተር ያዕቆብ ቢያቀርበው ይሄንን የሱ ሙያ ስለሆነ ሁለት ጠንካራ ስቴትሜንቶች አሉ በዲክላሬሽን ኦፍ ፕሪንሲፕልስም ያለ በሌሎች አንዱ ኢኩዊታብል ኤንድ ሪዝነብል ዩቲላይዜሽን ነው የሚል ምንድነው ይሄ ሪሊ ትልቅ ምርምር የሚፈልግ ነው። ኢኩዊታብል ለግብጽ፣ ኢኩዊታብል ለሱዳን፣ ኢኩዊታብል ለኢትዮጵያ በጣም የተለያየ ፊገር እያመጣን ነው። ሪዝነብልስ ምንድነው? በጣም ምርምር የሚፈልግ ትልቅ በጣም መልታይ ዲሲፕሊነሪ የሆነ ምርምር የሚጠይቅ ነው። ይሄ ኦብሊጌሽን ኖት ቱ ኮዝ ሲግኒፊካንት ሃርም ሃው ሲግኒፊካንት ኢዝ ሲግኒፊካንት ምርምር የሚጠይቅ ነው። እኛ ሀገር ትልቁ ችግራችን ብዙ ነገር በኳሊቴቲቭ በሆነ ነገር ስለምናቀርበው ነውና ለወደፊት ምሁራን ደግሞ የተለያዩ ሜዶሎች ተጠቅመን እነዚህን ብንሰራ ብዙ አስተዋጽኦ ልናደርግ እንችላለን። ይሄ ነገር ብዙ ስለተነገረ ሄዳለሁ። ሌላው ግድቡ ህዳሴ ግድብ የፍላግሺፕ ፕሮጀክት አድርጌ ነው የኢትዮጵያ የምወስደው። ግድቡ የኢትዮጵያ ፖለቲካ የሚወስን ነው። ግድቡ የኢትዮጵያን ኢኮኖሚ የሚወስን ነው። ግድቡ የኢትዮጵያን ሂውመን ራይትስ ኢሹ የሚወስን ነው። ግድቡ በጣም ብዙ ነው። የኢትዮጵያን ሶሻል ሲስተም የሚቀይር ነው። ስለዚህ ይህንን ለማድረግ እኛ ምሁራኖች ምን እናድርግ የሚለው ጥያቄ ነው እኔ ዛሬ ለዋራም የፈለኩትና እንዳቀርብ የተሰጠኝ ጥያቄ የምሁራን አስተዋጽኦ የሚል ስለነበረ የመጀመሪያው ጥያቄ ምንድነው ምሁር የሚለው ነገር ተምታታብኝ። ሳወራው ቀላል ነበር፣ ግን እስቲ ይግባኝ ብዬ ሳወራ ምሁር ምንድነው? እኛ ምሁር ነን ወይ? ዩኒቨርሲቲ ሁሉ ምሁር ነው ወይ? አይደለም፣ ተሳስተሃል አለኝ። ምሁር እና ፕሮፌሽናል ይለያያል። ሁላችንም የዩኒቨርሲቲ መምህራን በያዝነው ሙያ ፕሮፌሽናል ነን፣ ኤክስፐርት ነን። ነገር ግን ምሁራን አይደለንም። ምንድነው ምሁር? ምሁር ማለት የሚሰጡት ግልጋሎት ስለሆነ በምሁራንና በባለሙያ መካከል ያለውን ለይተን ብዙ ምሁራን አለን፣ ነገር ግን ብዙ ፕሮፌሽናልስ አሉን፣ ነገር ግን ምሁራኖቻችን በጣም ትንሾች ናቸው። እነዚህን እንደ ፍላግሺፕ ተከትለን እንደ ሮል ሞዴል ወስደን ሌሎቹንም እንዴት እናብቃ የሚለው ጥያቄ ነው። አሳው እያማራት ውሃው እየጠማት የአባይ ልጅ ነኝ ብትል ሁሉ ማን ሊሰማት የሚል ሐሳብ አለ። በእርግጠኛ የአባይ ልጅ ነን፣ የአዋሽ ልጅ ነን፣ የባሮ ልጅ ነን፣ የተከዜ ልጅ ነን ብንል ምን ዋጋ አለው? አሳው ካማረን ካላገኘን፣ ውሃው ከጠማን፣ የዚህ አካባቢ ሰው ደግሞ የአባይ ልጅ ውሃ ጠማው ይላል። ወደ ወቅታዊ የአፍሪካ ቀንድ ጂኦፖለቲካ ለመምጣትና እዚህ ያላችሁ ልሂቃን የቀጣይ የጥናትና ምርምር አጀንዳ ታደርጉታላችሁ። በኢትዮጵያ ላይ ያለው አሉታዊም ሆነ አዎንታዊ ተዛማጅ ተጽዕኖ ምንድነው ለሚለው የተወሰኑ ሐሳቦችን ፈንጥቆ ለማለፍ ነው። አንደኛ የአረብ ሀገራት ወደ ምስራቅ አፍሪካ መምጣትና የወደብና የጦር ሰፈር ግንባታ እርጉጫዎች በፕሮጀክተርም ሌላ ጊዜም አቅርቤዋለሁ። እዚህኛ ምስራቅ አፍሪካ ላይ እንግዲህ እንደምታውቁት በተለይም የአፍሪካ ቀንድ የዓለማችን ሶስቱ አብርሃማዊ ሃይማኖት መነሻ ከሆነው መካከለኛው ምስራቅ በቅርብ ርቀት ላይ ይገኛል፣ ክርስትና፣ እስልምናና አይሁድ። አሁን ላይ ግን 9 የጦር ሰፈር ግንባታ በ9 ወደቦች ላይ 12 የንግድ ወደብ ለመስራት 12 ላይ ከፍተኛ የሆነ ሽኩቻ ይደረጋል። በአመት እዚህ ቀጠና ላይ ባገኘሁት መረጃ እዚህ ምስራቅ አፍሪካ ያሉ ሀገራት በማኮናተር $1 ቢሊዮን ገደማ ያገኛሉ። ዴታው እንዳሉት የኔ የኛ የሁላችን የኢትዮጵያውያን አሻራ ያረፈበት የማንነታችን የባንዲራ ፕሮጀክታችን ነው። ሐሳባችን ሁሌ ቅቡል ሊሆን የሚችል የሚያስማማን የሰላም አጀንዳ
እንደሆነ ማስቀመጥ ፈልጋለሁ። እስካሁን የተደረጉት ውይይቶች እንግዲህ እንዳያችኋቸው የከፍተኛ ትምህርት ተቋማት በታላቁ የህዳሴ ግድብ ግንባታ ላይ የሚኖራቸው ሚና እንዴት ይጠናከራል ወደሚለው ማጠንጠኛ ሀሳብ ላይ ነው የሚመጣው። በብዙ አቅራቢዎች ሲጠቀስ እንደነበረው የተለያየ ሀሳብ ቀርቧል። እውነታው ነው፣ መሬት ላይ ያለው ነው ሲቀርብ የነበረው። እዚህ ፓወርፖይንት ላይም እሱ ተጠቃሎ ነበር። በተወሰነ መልኩ የማልፈው ይኖራል ማለት ነው። እንግዲህ ሲዘጋጅ በውስጡ መግቢያ እንዴት መደራጀት አለብን፣ ከታላቁ የህዳሴ ግድብ አንጻር ምን ይመስላል አደረጃጀታችን የሚለው በተለይ የከፍተኛ ትምህርት ተቋማትን ነው። የብሔራዊ ምክር ቤቱ ፍላጎት ምንድን ነው እና ማጠቃለያ ለውይይት የሚያግዝ ለማስቀመጥ ነው ያካተተው ፓወርፖይንቱ። እንደ መግቢያ ሲባሉ የነበሩ ስለሆነ አልደግመውም። እንግዲህ የታላቁ የህዳሴ ግድባችን ቅድም ብዙ ምሁራን እንዳቀረቡት ሀሳቡ ሲመጣ ብዙ መልካም ነገሮችን እና ፈተናዎችን ይዞብን መጥቷል። ለዚያ የሚሆን ዝግጅት ያስፈልጋል። በተለይ በመጨረሻ አካባቢ ፕሮፌሰር በላይ ያቀረበው በጣም ሰፋፊ ስራዎች አዳምጠናል። እነዚህ ሰፋፊ ስራዎች ኦርጋናይዝድ ካልሆን ስርዓት ካልያዝ የሚሰሩ አይደሉም። ከባድ ስራዎች ናቸው። ስርዓት መያዝ አለብን፣ ኦርጋናይዝድ መሆን አለብን፣ ዲሲፕሊንድ መሆን አለብን። ይሄ ነው ያጣ ነው። ይሄ ስላጣን ነው የጉስቁልና ኑሮ የምንኖረው ያለ ነው። ይሄ ስላጣን ነው ግብጾች የበለጡት። ስለዚህ አሁን ትኩረታችን በትንሹ መጀመር ጥሩ ነው የሚል መግባቢያ ነገር አለን። ትንሹ ምንድነው? በአንድ ስራ የህዳሴ ግድቡን በማሳካት ምሁራን ምን ማድረግ አለብን የምትለውን እሷን በደንብ አድርገን ጨብጠን ለሷ የሚያሳካ ኦርጋናይዜሽን ፈጥረን ከጀመርነው ስራ ሌሎቹ ከባድ ስራዎች እና ሰፋፊ ስራዎች ቀስ በቀስ እንደርስባቸዋለን ማለት ነው። ስለዚህ ሀሳቡ ይሄ ነው። እንግዲህ ሀሳቡ የሚመጣው ከናንተ ነው። ሁላችንም ይኖረናል ሀሳብ። አይ ቲንክ በዚህ ላይ እንዴት መደራጀት እንዳለብን እና ይህንን የተጀመረው ስራ እንዴት ፍጻሜው ላይ ማድረስ እንዳለብን የሚያስችለን አደረጃጀት ካሁኑ እንፍጠር። እስካሁን ተበታትነን ነበር የምንጓዘው ማለት ነው። ምሁራን ከዩኒቨርሲቲዎችም ከመንግስት አካላትም እንደዚህ ያሉበት ቲም ስታብሊሽ አድርገን ቅርጽ አስይዘው ለሚመለከተው ክፍል አቅርበው ይህንን ሰነድ ወደ ፊርማ የሚመጣበትን ነገር መፈጠር አይሻልም ወይ የሚል አስተያየት ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። ቀን የዋልንበት ለሁሉም ለደከሙ አካላት ምስጋናዬ እንዳለ ሆኖ በግድቡ ላይ በዚህ ወቅት ጨምረው እየሰሩ ላሉ ወገኖቻችንም ምስጋና እንዲደርስልኝ በጣም እፈልጋለሁ። ከዛ በመቀጠል ማለት የምፈልገው ነገር አንዳንዴ ከባላ ጋራ መማር አለብን እና እዚህ አደረጃጀት ላይ አንዲት ነገር ማለት እፈልጋለሁ። ግብጾች ከ1975 ጀምሮ 12 ኢንስቲትዩቶች አሏቸው። በዚሁ በአባይ ውሃ ላይ 1975 ጀምሮ ማለት ነው። ናሽናል ወተር ሪሰርች ሴንተር በሚል አንድ ጋር ተዋህደው ይሰራሉ። ከ12ቱ አንዱ ዋና ፎከስ አድርጎ የሚያጠናው የኢትዮጵያን አባይ ተፋሰስ ስትራቴጂክ የሆኑ ኢሹዎች ያነሳሉ፣ ለመንግስት አማራጭ ያቀርባሉ። አሁን በራሳቸው በግል ጥረት እነሱ ጋራ መከራ እያዩ እዚህ ያደረሱን ወገኖቻችን በእነሱ ወገን ግን በምሁራን ከብዙ ዓመት መረጃ ጨምሮ ተደግፈው በሐሰቱን ራሱ እውነት አስመስለው ያቀርባሉ። እነኚህ 12 ተቋማቶቻቸው በሃይድሮሊክስ፣ በሃይድሮሎጂ፣ በሶሻል ሳይንሱ፣ በሁሉም በማቴሪያል፣ በላቦራቶሪም፣ በመስክ መረጃ ስብሰባ፣ በላቦራቶሪዎችም ተደራጅተው ከዛን ያህል ጊዜ ጀምሮ ከታች ከትምህርት ቤት ጀምሮ አንድ ጋር ሆነው ይሰራሉ። እነሱ ጋር ነው አሁን አንድ ጋር እንትን የምንለው። እኔ ጠዋት ከተነሳው ጋራ የ1922 ብላታ ያነሱትን
እስከ መቼ ነው ማንነቃው ከሚባለው ውስጥ እኛ ተማርን የምንለው እስካሁን ድረስ ለጥ ብለን ነው የተኛ ነው። በዚህ ሁኔታ ላይ ሳይ የእነሱን አጀንዳ የምንቀበለው ከዛ አንጻር ነው። እንዴት ተደራጁ ብለን ስናይ ሚኒስትር ኦፍ ወተር ጋር ዩኒቨርሲቲዎች ሊንክ አላቸው ሲዋቀሩ። ፕሮጀክት አይደለም፣ ፎረም አይደለም የሚያቋቁሙት፣ የሪሰርች ሴንተር የሪሰርች ኢንስቲትዩት ነው የሚያቋቁሙት። የእኛ ዩኒቨርሲቲዎች 3 አብይ ነገር ማንዴት በአዋጅ ተሰጥቶን መማር ማስተማሩ ላይ ብቻ ነው እድሜያችንን ያስቆጠር ነው ማለት እንችላለን። ሪሰርች ኢንስቲትዩት ሪሰርች ሴንተር የለንም። ኮሚኒቲ ሰርቪስም ከላይ አዋጅ ላይ ተንጠልጥሎ እንጂ ያለው እታች ስንሄድ አሁንም ተቋም የለንም ከባለድርሻ ጋር ሆኖ። ያን በጣም ግምት ውስጥ ማስገባት አለብን ብዬ አስባለሁ። ሱዳንም ላይ ስንሄድ እንደዚሁ የራሳቸው ወተር ሪሰርች ሴንተር አላቸው። ከዩኤንዲፒ ጋር ከኢንተርናሽናል ሶሳይቲ ጋር አብረው ለዘመናት የሚሰሩት ነው ያላቸው። ኬንያም ጋር ስንሄድ ጆሞ ኬንያታ ዩኒቨርሲቲ ከወርልድ ከዩኤንዲፒ ጋር ሆነው የሚሰሩት አሁንም ወተር ኤንድ ሪሶርስ ሴንተር የሚል አሁንም ተቋም አላቸው። እኛ ያለን ፕሮጀክት ነው ያው ከውጭ የሚመጣልንን እንቀበልና ወደ የኪሳችን የሚደርስ ነገር ካገኘን በኋላ በደንቡም እንኳን ሳናስረክብ ለሶሳይቲው ለተጠቃሚው ተበትኖ የሚቀር ሴንተር ነው ይዘን ያለን። አሁን ከዚህ የምንማር ከሆነ ማድረግ አለብን ብዬ የማስበው ፎረሙ ይቋቋም፣ ግን ከነሱ ወስደን ቶሎ በፍጥነት ዘላቂ ሆነ ትውልድ የሚሻገር የተቋቋምንበት ዩኒቨርሲቲዎች ምሁራኖች የተቋቋሙበትን ከትውልድ ወደ ትውልድ እያስረከቡ መነሻ እያሳዩ የሚሄዱበት የሪሰርች ኢንስቲትዩት የሪሰርች ሴንተር ያስፈልጋል። እንዴት ተደርጎ ነው እነኚህ ነገሮች የሚቋቋሙት? አሁንም ከነሱና ከሌላ ኢንተርናሽናል ተቋሞች እንማርና ከባለ ሀብቶች ጋር ከሚኒስቴር መስሪያ ቤቶች ጋር ድርሻ ኖሯቸው ነው የሪሰርች ሴንተር ሪሰርች ኢንስቲትዩት የሚቋቋመው። ሁሉም የድርሻውን ያበረክታል። ለምሳሌ አሁን ብናይ ጠዋት ፕሮፌሰር ያዕቆብ ያነሱት 1957 ላይ 33 የሚሆኑ የሃይድሮኤሌክትሪክ የመስኖ ግንባታዎች ከተጠኑ በኋላ ለኛ ተላልፈው ቁጭ ያሉት ዶክመንት ውሃ ሀብት ሚኒስቴር ቁጭ ብሎ ተገነጣጥለው ዶክመንቶች ወይ ወደ ትምህርት ማስተማሪያነት አልሄዱ ተገነጣጥለው ቁጭ ብለዋል። እዛ ወደ 12 ምናምን ጥራዞች ናቸው ያሉት የሃይድሮሎጂ ለብቻ የሶሾ ኢኮኖሚስት ሆኖ እነኚህን እያወጣን እየበረበር ወደ መማር ማስተማሩ የሚገቡትን ወደ መማር ማስተማር የሪሰርች አጀንዳ የሚነደፍላቸውን ወደ ሪሰርች እያደረግን አክቲቭ ማድረግ የሚጠበቀው ከኛ ነበር። አልሰራንም ያንን ማለት ነው። ስለዚህ የበሰለ ነገር ለፖለቲካል ዲሲሽን ማቅረብ ካልቻለን አሁንም እንደዚሁ እንደሌላው ጊዜ ሁሉ ብለን አውርተን የምንሄድ ከሆነ አሁንም አደረጃጀት አይኖርንም ማለት ነው። ዶክተር አረጋይ እንኳን ለዚህ ያበቃሁት 1997 ላይ ደህናግ አይኤስኤስ እያሉ ብራሰልስም አብረን ከምንጮኸው ውስጥ ነበር። ዛሬ ደግሞ እዚህ ተገናኝተናልና ከርሶ ከተናገሯት ጠዋት ላይ መተባበር አደረጃጀት ከሌለው ከንቱ ነው ያሉት ነገር ማሰሪያ ቢሆን በዚህ መልኩ ካልተደራጀን የትም አንደርስም ነው። አመሰግናለሁ። አስተባባሪ ምክር ቤት ይሁን አሁን ዛሬ ወይም ነገ በሚኖረን ግንኙነት ላይ በጊዜያዊነት ተቋቁሞ ዛሬ ከፍተኛ ልምድ ያላቸው ጥናታዊ ጽሑፍም ያቀረቡ አንጋፋ ምሁራን እንደ አማካሪ ሆነው እያማከሩት ቅርጽ ፕሮፖዝ አድርጎ በሚጸድቅበት ጊዜ ኢንስቲትዩት ሆኖ የሚቋቋምበት መንገድ ቢኖር የሚል ሀሳብ ነው ያለኝ። ስለዚህ ዛሬ ሳንበተን ጊዜያዊ የሚያስተባብር ቅርጹንም ቢሆን የሚያጠና ኮሚቴ መኖር አለበት። ያንን ሰይመን መሄድ የምንችልበት መንገድ ቢኖር በዚህቹ ግን በአንድ ደቂቃ 2-3 ነጥቦችን ከጉባኤው ላይ ሀሳብ እንድሰጥ ቢፈቀድልኝ ደስ ይለኛል። አንደኛው በእነሱ አጀንዳ ከምንነታረክ እኛ አጀንዳ ወደ መስጠት መሸጋገር አለብን ያሉትን የፕሮፌሰር በላይን ሀሳብ ብንወስደውና እንዲያውም የደብረ ማርቆስ ስምምነት ሆኖ ቢመዘገብ ደስታውን አልችለውም። ስለዚህ ይህንን ሀሳብ ተስማምተንበት ሁልጊዜ የምንጠይቃቸው እነሱን እኛ አጀንዳ እንሰጣለን። በተለይ ኢኮሰርቪስ ፔይመንት ቱ ዘ ኢኮሰርቪስ ሲስተም በጣም ግሎባል የሆነ ኢሹም ስለሆነ ወደዛ ዳይሬክት ማድረግ ብንችል፣ ዝናቡም የኛ ነው ብለው እነሱ ቻለንጅ ማድረግ ከጀመሩ ያ ዝናብ ደግሞ በኢኮሰርቪስ ሲስተም ነውና ሊቀር የሚችለው አባይም ሊበለጽግ የሚችለው ለዛ ስራ ደግሞ የሚከፍሉበትን መንገድ ቻለንጅ እያደረግን መጠየቅ የምንችልበት የተደራጀ አካሄድ መኖር ቢችል የተሰምሩበት ብሄድ ጥሩ ነው የሚል ሀሳብ አለኝ። ሌላው ደግሞ ለኃይል ማመንጫ ብቻ ነው የምንጠቀምበት የሚለውን ሀሳብ
ብቻ የምትለዋን ቃል ባንጠቀም፣ በየትኛውም ንግግር በየትኛውም ውይይት ይቺ ብቻ የምትል ቃል ባትገለጽ በጣም አስፈላጊ ነው። ምክንያቱም እጃችንንም ልንታጠብበት እንችላለን፣ ልብሳችንንም ልናጥብበት እንችላለን። ስለዚህ ኋላ ለምን ፊታችሁን ታጠባችሁ የሚል ነገር ስለሚመጣ ብቻ አይደለም እና እንገድባለን። ኃይል ነው የምናለማው የስ ከዛ በኋላ ስላለው ነገር ብዙ ዲቴል በንግግሮቻችን ውስጥ ባይገቡ ላለው። ሌላኛው ነጥብ ግን የውሃ የአባይ አጠቃቀም ፖሊሲ ቢኖረን እኛ ራሳችን በዛ ፖሊሲ ላይ ደግሞ የታችኛው ተፋሰስ ሀገራት የአባይ ተጠቃሚነት አሁን በምንገነባው የታላቁ ህዳሴ ግድብ ላይ በሚኖራቸው ስምምነት ይወሰናል የሚል ጠንካራ ህግ ቢኖረን ነገ የሚመጣው ትውልድ የሚጠየቅበት አካውንቴቢሊቲ የሚገለጽበት ቢሆን ጥሩ ነው ብዬ ያስባለሁ። ግብጽ ዛሬ ለምትሰራው ለእያንዳንዱ ቻሌንጅ ለእያንዳንዱ እንቅፋት ነገ ተጠያቂ መሆን ብትችል ዋጋ የሚያስከፍላት እንደሚሆን አውቃ እንድትጠነቀቅ ዛሬ አስበን በውሃ ፖሊሲ ሊሆን ይችላል፣ በአዋጅ ሊሆን ይችላል፣ በህገ መንግስት ሊሆን ይችላል ጠንካራ ሀሳብ አስቀምጠን የምንከራከርበት ቢሆን ጥሩ ነው የሚል ሀሳብ ለመስጠት ነው። ከጊዜ አንጻር ይበቃኛል። አመሰግናለሁ። ደብረ ማርቆስ ዩኒቨርሲቲ ከአጋር ድርጅቶች ጋር በመሆን ይህን ፎርም በማዘጋጀቱ ላመሰግን ወዳለሁ። ዶክተር አረጋዊ ትንሽ አጀንዳውን ጠበብ ባደረጉብኝ ብዙ ነገር ነበር መናገር የምፈልገው፣ ግን አሁን 2-3 ተናጋሪዎችም ስላሉት የፎረሙ መመስረት እንዳለ ሆኖ ቀጣይ ግን ሰስቴን እንዲያደርግና ሌሎች ስራዎችም እንዲሰራ ከሁሉም ተቋማት የሚወከልና ሌላ የተወሰነ ኮሚቴ የምንበለው የተወሰነ የሚያጠሩ ነገሮች እንትን ብለው ቀጣይነት ሊኖረው የቤት ስራውን ብንወስድ የሚል ነው። ሌላውና ዋናው ግን ናገር የነበረው የመድረኩ ቲምም እንደሚገልጸው ምሁራን ሚና በታላቁ ህዳሴ ግድብ ዙሪያ የሚል ነው። ብዙ ዲስከሽን ፈልጌ የነበረ ከዚህ ምናልባት እንግዲህ ጊዜ ጥበት ሊሆን ይችላል። እኔ ከምሁራን የሚጠበቀው የተወሰኑ ነገሮች ላይ ፎከስ ብንሰራ የሚል ነገር ነው ያለ። ለምሳሌ ደብረ ብርሃን ዩኒቨርሲቲ በየካቲት 2012 ዓመተ ምህረት ላይ ትራምፕስ ኢንተርፈረንስ ኦን ዘ ገርድ የሚል ወርክሾፕ አካሄደን ነበር። ምናልባት እንግዲህ 50 ወይም ሌሎች ዩኒቨርሲቲዎች አልተጋበዙም። በዚህ ውይይት ላይ የአባይ ወንዝን ታሪካዊ ዳራው እና ብያኔው ጀምሮ የህዳሴ ግድብ ማህበራዊ፣ ፖለቲካዊና ኢኮኖሚ ፋይዳውን፣ በአባይ ወንዝ ዙሪያ የተደረጉ ስምምነቶች፣ በህዳሴ ግድብ ዙሪያ የሶስትዮሽ ድርድርና የአሜሪካ የትረምፕን ጣልቃ ገብነት፣ የወንዙን የግድቡን አሁናዊና ቀጣይ ሁኔታዎች የሚሉትን እንዲሁም ደግሞ ሴፌ እና ዲኦፒ ከኢትዮጵያ አንጻር ያላቸው ሚና የሚል ነገር አዘጋጅተን ነበር እና እንደ ምሁር የሚጠበቀውም ይህንን ለእኛ ማህበረሰብ እንዲሁም ደግሞ ለዓለም አቀፍ ማህበረሰቡ ተመሳሳይ ሴሚናር በማዘጋጀት እንዲሁም ደግሞ አርቲክሎችን በማሳተም ለዓለም አቀፍ ማህበረሰብ ተደራሽ ማድረግ ላይ ብንሰራ እንደዚህ አይነት መድረኮች ኖርማሊ እንግዲህ አሁን በማርቆስ ጀምሮታል። ሌሎችም በቀጣይነት በዚህ ዙሪያ ላይ አብረው ቢሰሩ ተመሳሳይ ስራዎችን ቢያዘጋጁ የሚል ነው። 2 ስራዎችን እንሰራለን። ግን እነዚህ ተፋሰስ ስራዎች ውስንነቶች ስላሏቸው ምሁራን ተፋሰስ ስራ ላይ ቀጥተኛ ተሳትፎ በማድረግ ተፋሰሶቹ ዘላቂነት እንዲኖራቸውና ቢያንስ እንኳ የአካባቢውን ስነ ምህዳር ማጎልበት፣ የአካባቢውን ክላይሜት ሞዲፋይ በማድረግ የአካባቢውን ሃይድሮሎጂ ሞዲፋይ እንዲያደርግ ቢችሉ አትሊስት ይሄ ቴምፖራል የምናገኘው ጥቅም ነው። በዘላቂነት ደግሞ ህዳሴ ግድብ በደለል እንዳይሞላና ላይፍ ታይሙን ሳይጨርስ ጥቅም እንዲሰጥ የሚያደርጉ ስራዎችን አሁን በቅንጅት ቢሰሩ የሚል አለ። 3ኛ ደግሞ እነዚህ ለፖሊሲ አውጪዎች የኤቪደንስ ቤዝድ የሆነ ዳታ ጀነሬት እናደርግ። ለምሳሌ ስለ አካባቢው ሃይድሮሎጂ ሊሆን ይችላል ወይ ናይል ቤዝ ላይ ወይም አዋሽ ቤዝ ላይ ያለውን የክላይማቶሎጂ ዴታ ከመስጠት አልፎ እንደ ኢትዮጵያ የምንገለጽባቸው እነዚህ ብዙ መጽሐፎች ላይ የሚጻፉ ጽሁፎች አሉ። የኢትዮጵያ ወንዝ መገለጫዎች ብለው ፖቨርቲና አይሶሌሽን ነው የሚለው። እንግዲህ ወንዝ አለበት ሀገር ብዙ ላይ ጸጋ ነው የሚኖረው። እኛ ሀገር ደግሞ እነዚህ የሚገለጽባቸው ብሎ ፖቨርቲና አይሶሌሽን ይላል። እንግዲህ ፖቨርቲ ፊዚካል አይሶሌሽን አለ፣ ሳይኮሎጂካል አይሶሌሽን አለ። አብዛኛው በተፋሰሱ የሚገኙ ወንዞቻችንና ማህበረሰቦቻችን ደግሞ አብዛኛዎቹ በድህነት ነው የሚታወቁት እና እነዚህ አይነት ነገሮችን ደግሞ በቅንጅት በማጥናት ለመንግስት አስፈላጊውን ግብአት፣ ለፖሊሲ አውጪዎች አስፈላጊውን ግብአት በመስጠት የቅንጅት ስራ ቢሰራና የፎረምም የቤት ስራውን ቢሰጥ የሚል አስተያየት ነው ያለኝ። አመሰግናለሁ። መፍጠን አለብን ከማለት ያነሳችሁት በጣም የሚያስደስት ነው። ከምሁራን የሚጠበቀው ይሄ ነው። እንደዚያ ብለን ስንሮጥ ደግሞ ሳንቋጭ
በደህና መሰረት ላይ ሳንገነባው ከሄድን ደግሞ ነገ ይፈርስብናል ብላችሁ ስጋትን ያነሳችሁት ልክ ናችሁ። የታላቁ ህዳሴ ግድብ ጉዳይን ስናስብ በተለያዩ የከፍተኛ ትምህርት ተቋማት ሰፊ ስራዎች ሲሰሩ ቆይተዋል። በተለያዩ የምርምር ተቋማትም በሙያ ማህበራትም በሲቪክ ማህበረሰብ አካላትም በመንግስት የተለያዩ አደረጃጀቶችም ሰፊ ስራ ተሰርቷል። አሁንም እየተሰራ ነው ያለው። እነዚህ ስራዎች የተሰሩት ሰፋም ጠበብም የተለያዩ አደረጃጀቶች የተፈጠሩ ኮሚቴዎች የተፈጠሩ እንጂ ስራ በራሱ አይሰራም። ልምድ አለን። አምና ጫና ሲበዛብን እንደ ሀገር የሰራነው ስራ አሁንም የዚህ አይነት ተልዕኮ ተሰጥቷቸው አካላት ተፈጥረው እቅድ አዘጋጅተው ስለመሩት ነው ሰፊ ስራዎችን የሰራን። እዚህ ያለን ምሁራን በአስፈላጊነቱ ላይ ጥያቄ አላነሳንም። ካሁን በፊትም በነበሩ መድረኮች ላይ በአስፈላጊነቱ ላይ የዚህ አይነት አደረጃጀት ያስፈልጋል፣ የምሁራን ሚና የኢትዮጵያውያን ምሁራን ሚና ጎልቶ ሊታይ ይገባል የሚሉ ከፍ ያሉ ድምጾች ሲሰሙ ነው የኖሩት። ግን ይህን የሚያስተባብር የሚመራ አደረጃጀት ያስፈልጋል የሚለው ተነስቷል። ሸራተን ሆቴል ላይ ሰኔ 15 ክቡር አምባሳደር በነበረን ትልቅ ሀገራዊ መድረክ ላይ ሁሉም የኢትዮጵያ ዩኒቨርሲቲ ፕሬዝዳንቶች ድምጽ ባሰሙበት መድረክ ላይ ከሀገር ውጭ ያሉ ኢትዮጵያውያን ምሁራን ከደቡብ አፍሪካ እስከ ካናዳ ድረስ ከኤሽያ እስከ ደቡብ አሜሪካ ድረስ ያሉ ኢትዮጵያውያን ምሁራን ድምጽ ባሰሙበት መድረክ ላይ መድረኩን ስናጠቃልል እንደ ሚኒስትሪ ቃል የገባ ነው ይህን የሚያስተባብር መንግስትን የሚያማክር የተለያዩ በምርምርና በከፍተኛ ትምህርት ተቋማት ሊሰሩ ሊጠኑ የምርምር ሐሳብ ሊሆኑ የሚገቡ ጉዳዮችን እየለየ ተቋማት በጀት እየመደቡላቸው ስራ ሰርቶ ውጤቱ ተሰብስበው ወደሚቀጥለው ውጤት እንዲደርስ የሚያደርግ አካል ይፈጠራል ብለን ቃል ገብተን ነው የተለያየ። በወቅቱ የነበሩ ሚኒስትር ክብርት ፕሮፌሰር ሂሩት የመዝጊያ መድረኩን ያጠቃለሉት ሚኒስትር ዴታ ክቡር ዶክተር ሳሙኤል ክፍሌ መድረኩን ስናጠቃልል ይሄንን አሳይመንት እንደ ሴክተሩን እንደሚመራ የመንግስት ዘርፍ ይሄን አሳይመንት ይዘን ይወጣል። ይሄ ቆይቶብናል፣ ዘግይቶብናል። ስለዚህ ወደ ሌላ ቀን ማሳደር የሚጨምረው ጊዜን መጎተት ጊዜ የለንም እያን መጎተት እንጂ የሚጨምርብን ነገር የለም። እዚህ እንደ ሳይንስና ከፍተኛ ትምህርት ሚኒስቴር ፎረሙን እንመስርተው ቀጣይ ሰነድ የሚመለከቱ ጉዳዮች ነገ ተነገ ወዲያ በሚቀጥለው ሳምንት ይሰራሉ። ሰነዶችም አሉ፣ ልምዶችም አሉ። በጣም ጥሩ ልምድ እንደ ሀገር የዛሬ 10 ዓመት በአማራ ክልል 10 ዩኒቨርሲቲዎች ነበሩ፣ ፌደራል ዩኒቨርሲቲዎች። እነዚህን 10 ዩኒቨርሲቲዎች በወቅቱ የነበሩ የክልሉ ርዕሰ መስተዳድር ክቡር አምባሳደር እያሌው ጎበዜ በወቅቱ ሰብስበው ምን አሉ? እናንተ በአማራ ክልል ውስጥ የምትገኙ ፌደራል ዩኒቨርሲቲዎች በአማራ ክልል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ ጥናትና ምርምር ልታረጉ፣ ሴክተሮችን ልትደግፉ፣ ቢሮዎችን ልትደግፉ፣ ወርዳችሁ እስከ ቀበሌ ድረስ የህዝቡን ችግር አንጥራችሁ እያያችሁ መፍትሄ እንድትሆኑ ያስፈልጋል ብለው ነው ፎረሙ እንዲመሰረት አቅጣጫ ያስቀምጡት። ክቡር ዶክተር በላይ ይህን ያስታውሳሉ። እዚህ ሲኒየር ከአማራ ክልል ዩኒቨርሲቲዎች የመጡ ምሁራን ይህን ያስታውሳሉ። አሳይመንቱ ተሰጠ፣ ወዲያውኑ ፎረሙ ተፈጠረ። መነሻ ሰነዶችን ሬትሮስፔክቲቭ አዘጋጅተን አሁን 10 ዩኒቨርሲቲዎች ከፍ ያለ ሀገራዊ ስራ እየሰሩ እነሱ የሚሰሩት ስራ ተሞክሮ ለሁሉም የኢትዮጵያ ዩኒቨርሲቲዎች የሆነ ተሞክሮ ሆኗል። ከዚህ በመነሳት ኦሮሚያ ክልል ውስጥ የሚገኙ ፌደራል ዩኒቨርሲቲዎች፣ በደቡብ ክልል የሚገኙ ፌደራል ዩኒቨርሲቲዎች፣ ትግራይ ክልል የሚገኙ ፌደራል ዩኒቨርሲቲዎች ፎረሞችን ፈጥረው ሰፊ ስራ እየሰሩ ነው። ለዩኒቨርሲቲዎች የውስጥ ተልዕኮ ስኬት፣ ዩኒቨርሲቲዎች ደግሞ ማህበረሰብን ሀገርን ከማገልገል አንጻር ለሚሰሩት ስራ የተቀናጀ የሚቆጠር ስራ እንዲሰሩ ጠቅሟቸዋል። ክቡር ዶክተር አረጋዊ እንዳሉት ስርዓት ዘርግተናል። በዲሲፕሊን
ስራዎችን እየመራን ነው። ተደራጅተን ውጤት እየሰበሰብን ነው የምንገኘው። በዚህ አግባብ በሳይንስና ከፍተኛ ትምህርት ሚኒስቴር ዛሬ ፎረሙን ለመመስረት ተስማምተን መስርተን መውጣት። ቀጣይ ፕሮሲጀራል ነገሮች አስቸጋሪ ስላይደሉ ምንና ቀጣይ ፕሮሲጀራል ነገሮችን ዛሬውን እናንተ እንደተቋማችሁ ባለን ሀገራዊ የሳይንስ አሰራር ስርዓት ኃላፊነት ሰጥተን እንሂድ። ለማን ኃላፊነት እንስጥ? እናንተ እንዳላችሁት የተወሰናችሁ ስራ ኃላፊዎች ያነሳችኋቸው ተቋማት ጊዜያዊ አስተባባሪ ኮሚቴ ተብሎ የፎረሙን ቀጣይ ስራዎች ዶክተር አስማረ እንዳለው የፎረሙን ቅርጽ፣ የፎረሙን ይዘት፣ ዓላማ፣ ግብ፣ ኃላፊነት ዝርዝር ነገሮችን በአጭር ጊዜ ያዘጋጅ። ጊዜ የለንም። በሚቀጥሉት ጥቂት ወራት ውስጥ እኮ ውሃችን ልንሞላ ነው። ግድባችን እኮ ልንሞላ ነው። ሁለተኛው ዙር ሙሌት ውስጥ ልንገባ ነው። ጫናው እኮ በጣም ብዙ ነው። እስከዛ እስከ 3 ወር እኮ መጠበቅ የለብንም። በ2 ሳምንት ውስጥ እኮ የሆነ ነገር ማድረግ አለብን። በ1 ወር ጊዜ ውስጥ እኮ ከፍ ያለ ድምፅ ማሰማት አለብን። የሊትሬቸር ሪቪው ስራዎች እኮ ሊሰሩ ይገባል። እውቀት ላይ እውነት ላይ ተመስርተን እኮ ድምፅ ማሰማት አለብን። ጽሁፍ መጻፍ አለብን። ክቡራን ምሁራን ከወራት በፊት እኮ የግብፅ ምሁራን በትልቅ የዓለም አቀፍ ጆርናል ላይ ስህተትን አሳትመው ኢትዮጵያን ምሁራን እኮ ታግላቸዋል። የባህር ዳር ዩኒቨርሲቲ፣ የአክሱም ዩኒቨርሲቲ፣ የአርባ ምንጭ ዩኒቨርሲቲ፣ ውጭ ሀገር ያሉ ምሁራን፣ በሌሎች ኢትዮጵያ ዩኒቨርሲቲዎች ውስጥ ያላችሁ ምሁራን ታግላችሁ እኮ የምሁራዊ ትንታኔ በመስጠት ኢትዮጵያን ታድጋቸዋል። ለዲፕሎማቶቻችን መከራከሪያ የሚሆን ነጥብ ሰጥታቸዋል። የሳይንስ ዲፕሎማሲ ስራችን ሊጠናከር ይገባል። ነገ አይደለም ዛሬ ነው ማጠናከር የሚገባል። ከዚህ አግባብ አዶክ ኮሚቴ ፈጥረን የአዶክ ኮሚቴ ቅድም ያልናቸውን ነገሮች እንዲሰራ ያስፈልጋል። ማን አዶክ ኮሚቴ ይሁን? ሰብሳቢ የኢትዮጵያን ኃላፊነት የያዘው የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት የአዶክ ኮሚቴው የአስተባባሪ ኮሚቴው ሰብሳቢ፣ ሳይንስን የሚመራው የከፍተኛ ትምህርት ተቋማትን የሚመራው ሚኒስቴር መስሪያ ቤት ኮቼር ቢሆን፣ የውሃ ጉዳይ ነው፣ የአካባቢ ጥበቃ ጉዳይ ነው፣ የውሃ መስኖ ኤነርጂ ሚኒስቴር ኮቼር ቢሆን ይሄንን ስራ ኃላፊነት ወስዶ እዚህ የሰበሰበን በአሁኑ ወቅት ደግሞ በዚህ በአባይ ተፋሰስ አካባቢ ያሉ ዩኒቨርሲቲዎችን አማራ ክልል ውስጥ ያሉት ዩኒቨርሲቲዎችን የሚያስተባብር የፎረሙ ሰብሳቢ ሆኖ እየሰራ ያለው የደብረ ማርቆስ ዩኒቨርሲቲ ጊዜያዊ ሴክሬታሪያት ቢሆን፣ ሌሎች የኢትዮጵያ ዩኒቨርሲቲዎች ሁሉ ባሉት አደረጃጀቶች አባል ቢሆኑ፣ አደረጃጀቶች ነው ያልኳቸው፣ ሁሉም አባል ይሆናል። ደቡብ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ፎረም ሰብሳቢ ዩኒቨርሲቲ ቀጥታ አባል ይሆናል ማለት ነው። በዚያ ዩኒቨርሲቲ በኩል ሌሎቹ በሙሉ ይካተታሉ። እንደዚሁ ሌሎቹንም አድርገን አባል ብናደርጋቸው የአባይ ጉዳይ፣ የታላቁ ኢትዮጵያ ህዳሴ ግድብ ጉዳይ የእያንዳንዱ ኢትዮጵያዊ ጉዳይ ነው። የእያንዳንዱ ኢትዮጵያዊ ጉዳይ የምርምር ተቋማት ደግሞ ተንትነው መርምሮ ያውቃሉ። በውሃ ብቻ አይደለም ምርምር ተቋማት፣ በስነ ምህዳር ዙሪያ የሚሰሩ፣ በባዮዳይቨርሲቲ ዙሪያ የሚሰሩ፣ በማህበራዊ ጉዳይ የሚሰሩ የምርምር ተቋማት አሉ። እኛ እድለኞች ነው። መሀላችን 2 የትልልቅ ምርምር ተቋማት ዋና ዳይሬክተሮች አሉ። እነሱ የሚወክሏቸው የዚሁ አባል ቢሆኑ ሌሎችን የኢትዮጵያን የምርምር ተቋማትን ይወክሉልናል ማለት ነው። ጊዜያዊ ሆነው በእኛ ዴሌጌሽን። ከዚያ ቀጥሎ ደግሞ የሲቪክ ማህበራት አባላትም እኛ ውስጥ አሉ። ያሉትን እናሳትፍና እነዚህ 10 እስከ 15 የሚሆኑ አካላትን የሚወክሉ ተቋማት የጊዜያዊ አስተባባሪ ኮሚቴ አባል ሆነው የቤት ስራ ሰጥተናቸው ልክ ይችን መድረክ ስንጨርስ የጠራናችሁ ተቋማት ኃላፊዎች ወደ ኋላ ቀርታችሁ ተማክረን የቤት ስራ ተከፋፍለን ኦቨርናይት ስራ እየሰራን እናድራለን። እኛ ልንተኛ አይደለም እዚህ የመጣነው፣ የሚያንገበግብ አገራዊ አጀንዳ ስላለን ነው እዚህ የመጣነውና ሐሳብ ተከፋፍለን ሰነዶች አሉ ምሳሌ የምናደርጋቸው የቅርጽ የይዘት የሌላውን ነገር አደራጅተን እናድራለን። አሁንም በእኔ ፕሮፖዛል ከልምድ በ2 ሳምንት ጊዜ ውስጥ ድራፍት ሰነድ አዘጋጅተን አንድ ቦታ ተገናኝተን ሪፋይን እናደርጋለን። ታንክስ ቱ ቴክኖሎጂ ሁሉንም አባላት ማሳተፍ እንችላለን። በቴክኖሎጂ ሁሉንም ዩኒቨርሲቲዎች፣ ሁሉንም የምርምር ተቋማት፣ ሁሉንም የሲቪክ ማህበራት እዚህ የሚሳተፉትን የመንግስት ተቋማት በሙሉ አሳትፈን ሰነዳችንን ቨርቹዋሊ እናዳብረዋለን።
ቨርቹዋሊ ካዳበርነው በኋላ መልካም ፈቃዱ ከሆነ የአሶሳ ዩኒቨርሲቲ የሚቀጥሉን የዚህን አይነት ኢንጌጅመንት ፎከስድ በሆኑ ጉዳዮች አሶሳ ከተማ ላይ በአሶሳ ዩኒቨርሲቲ ውስጥ ተሰብስበን የምንነጋገር ከሆነ ፎረማችን መንቀሳቀስ ጀመረ ማለት ነው። እንደ ሳይንስና ከፍተኛ ትምህርት ሚኒስቴር እዚሁ ለዩኒቨርሲቲዎቻችን የምንሰጠው የቤት ስራ ጥሩ ጊዜ ላይ ነው ያለነው። የምርምር የትኩረት አቅጣጫዎቻችንን ስንቀርጽ ከአሁን በፊትም ቀርጸናል። ስለ ህዳሴ፣ ስለ አባይ፣ ስለ አካባቢ ጥበቃ፣ ስለ ግሪን ለጋሲ በማህበረሰብ አገልግሎት ስራችን ውስጥ እነዚህን አስቀምጠናል እና ይሄን የቤት ስራ ዛሬውኑ ይዘን እንሂድ። እየሰራን ያለናቸውን ስራዎችን እናጠናክር። ለአሶሳው መድረክ መሆን የሚችሉ ጽሁፎችን እንሰብስብ። አሶሳ ስንገናኝ በእነዚያ ጉዳዮች ላይ እንነጋገር። ስለዚህ ተልእኮ ዛሬውኑ ወሰድን ማለት ነው። ከዜሮ እየጀመርን አይደለም። ጮቄ ላይ እነ ፕሮፌሰር በላይ ላለፉት 20 ዓመታት የሰሩትን ስራ ነው ሰመራይዝ ያደረጉት። አምባሳደር ኢብራሂም በዲፕሎማሲው ባለፉት 20 ዓመታት የሰሩትን ስራ ነው ሰመራይዝ ያደረጉት። ፕሮፌሰር በፖለቲካል ዲፕሎማሲ ስራ የተሰሩ የውሃ ዲፕሎማሲ አካባቢ የተሰሩ ስራዎችን ነው ሰመራይዝ አድርገው ያቀረቡልን። እነዚህ የኛ አማካሪዎች ነው ይቀጥላሉ። ምን አይነት ፎረም ይሁን፣ ምን አይነት ቅርጾች ይኖሩት፣ በሚቀጥሉት መድረኮች ላይ ደግሞ በምን አይነት ጉዳዮች ላይ ቀድመን እንመካከር የሚሉትን ያማክሩናል፣ ይደግፉናል። እንደዛ እያደረግን መሮጥ አለብን፣ ድምጻችን ማሰማት አለብን፣ ማሳደር የለብንም የሚለውን ለማንሳት ነው። እንደ ሳይንስና ከፍተኛ ትምህርት ሚኒስቴር የሚኒስትሩን ኃላፊነት የሚኒስትሩን ዴሊጌሽን ይዤ እኔ አለው ከኔ ጋር ቅድም ያያችኋቸው ወንድሞቻችሁ ዶክተር ሰለሞንና አቶ ጌታቸው አሉ። እኛ ፉል ታይም በዚህ ስራ ላይ እንሰማራለን። ከዚህ በላይ ለኢትዮጵያ አሁን ያለ አንገብጋቢ ጉዳይ ነው። ኢምፕሊኬሽኑ ብዙ ስለሆነ በዚህ አግባብ እንቀጥል ይሻላል የሚል ሀሳብ ለማንሳት ነው። አመሰግናለሁ። ፕሮፌሰር አፈወርቅ ካሉተኝ እኔ ጊዜ የለንም፣ ከፊታችን ውሃ ልንሞላ እኮ ልንታገል ነው። አሁን እኮ ትልቁ ነገር እዛ ግብግቡም ያለው እኮ ለእሱ ይመስለኛል የተሰባሰብ ነው እና ጊዜ የለንም የሚለውም ብንወስደው ግን የደብረ ማርቆስ ዩኒቨርሲቲ ሴክሬታሪያት ይሁን የሚለውን ነገር ግን በምርጫ ነው መሆን ያለበትም። ደግሞ ከፊታችን ምርጫ እየመጣ ለዛው ማለት ነው እና አዎ እንዲህ ነው መሆን ያለበትኝ። እሱ ጋር ኮሜንት ለማድረግ ፈልጌ ነው። በምርጫ ይሁን አንደኛ ሁላችንም ከዛሬ ቀን ጀምሮ በየዩኒቨርሲቲያችን ውስጥ ላይ የህግ ምሁራን ምን ያህል አሉ፣ በአባይ ዙሪያ ያጠኑ እነማን አሉ፣ የተሻለ ሀሳብ ብለን ለይተን እኮ በሚዲያው ላይ የሚሰሩ ሰዎች፣ ክርክር የሚያደርጉ ሰዎች፣ በሚዲያ የሚቀርቡ ሰዎች እንዲህ ለይተን እኮ ማቅረብ አለበት። የፎረም ዓላማ እንደዛ ይመስለኛል። በነገራችን ላይ ከለየን በኋላ እነሱን ወደ ሚዲያ እያመጣና እንዲሞግቱ ማድረግ ነው። የተሻለ ሀሳብ ያላቸውን ሰዎች ማለት ነው። አንድ ስራ ይሆናል ማለት ነው። ስለዚህ ያ ስለሚሆን ወደ ምርጫው ብንገባ ጊዜ አልወስድም፣ ወደ ምርጫው ብንገባ የሚል ነገር ነው ያለኝ። ለጊዜው ደብረ ማርቆስ የሚለው ጋር በግሌ ስለማልደግፈው ማለት ነው። ጊዜ የለንም እንቆይ የሚል ሰው ካለ ለዘመናት እንደተኛ ነው ተኝተን እንቀጥል አይነት ይመስላል። ብዙ ተኝተናል። ብዙ ተኝተን ግብጾቹ አልፈውን ሂደው ተጠምዝዘው መጥተው ውሃውን ዝናቡንም ጭምር የነሱ እዚህ የሚዘንበው የኛ ነው ሊሉን እንደጀመሩ ሰምታችኋል። ከአምባሳደር ኢብራሂም አይደለም እንዴ? ምን እስክንሆን ድረስ ነው ታዲያ ጊዜ የምንጠብቀው? አየሩም የኛ ነው ሊሉት ነው እንግዲህ ትንሽ ቆይቶ በልክ ስታተነፍሱ በልክ። ስለዚህ አሁን መስራት የምንችለውን ነገር አሁን እንስራ። የማንችለው አንችለውም። የምንችለው ነገር ግን አሁን መስራት መጀመር አለብን። ረጅም ጉዞ በአንድ ስቴፕ ነው የሚጀመረው። አንድ ስቴፕ፣ አንድ እርምጃ መሄድ ከቻልንም ስራ ጀምረናል ማለት ነው። ያቺ ስቴፕ አንደግማትም፣ ወደ ሁለተኛው ስቴፕ ነው የምንሄደው። ስለዚህ አሁን አንድ ስቴፕ መሄድ ከቻል እንጀምረው። ትንሽም ይሁን፣ ከትንሽ ትልቅ ይመጣል። ሌላ ኢንፎርሜሽን ልስጣችሁ።
በምሁራን ደረጃ ነው ድርጅቱ ትንሽ የቀዘቀዘው እንጂ በሌላው ክፍለ ህብረተሰብ ብዙ እየሄደ ነው ያለው። ለምሳሌ በኢትዮጵያ ውስጥ ወደ 3000 ሲቪል ሶሳይቲ ሲቪል ማህበረሰብ አሉ። እነሱ እየተደራጁ ናቸው። የሲቪል ማህበረሰብ ድርጅት ኮንሶርቲየም ወይም ዩኒየን ለመፍጠር እየተንቀሳቀሱ ናቸው። ስለዚህ አልፈውን ከምሁራን አልፈው ሂደዋል ማለት ነው። አንድ ሁለት ስቴፕ ሂደዋል ማለት ነው። ይሄ ስብስባቸው ለህዳሴው ግድብ ግንባታ መፈጸምና ከዛ ቀጥሎ ላለው ስራ ለመርዳት ብለው እየተንቀሳቀሱ ናቸው። ይህንን አንድ ኢንፎርሜሽን ያዙልኝ። ሁለተኛ ኢንፎርሜሽን ዲያስፖራ ያለው ህብረተሰብ እየተሰባሰበ ነው። ለምሳሌ አውስትራሊያ ያሉ ዲያስፖራዎች ተሰባስበው አንድ ኮንፈረንስ አድርገናል። በባይነር በዚህ በቴክኖሎጂው ተደግፈን ኦልሬዲ ፎርም አድርገዋል። ሌላ ሆላንድ ያሉ ዲያስፖራ ተሰብስበው ተመሳሳይ ድርጅት መስርተዋል፣ ስብስብ ፈጥረዋል፣ እየተንቀሳቀሱ ናቸው። ሌላ ሶስተኛ ደንቨር ኮሎራዶ አሜሪካ በሚመጣው ሳምንት ኮንፈረንስ አለን። ተደራጅተዋል። እነሱም ወደፊት እየሄዱ ነው። ምን ለማድረግ ህዳሴ ግድቡን ለማስፈጸምና ከዛ የሚቀጥለው ስራ ለመስራት። ስለዚህ ይሄ ምሳሌ ይበቃችኋል ይመስለኛል። ተኝተን የነበርነው ስለነቃን ከልብ አመሰግናለሁ። እንግዲህ ስራ እንጀምራለን። ይህ የሀገር ኩራትና ተስፋ የሆነው ጮቄ በአሁኑ ሰዓት ክፉኛ ታሟል። የወገንን እርዳታና ድጋፍ ይፈልጋል። የአካባቢው አርሶ አደሮች የዕለት ከዕለት ህይወታቸው በጮቄ ላይ የተመሰረተ በመሆኑ በየቀኑ የጮቄ ህመም በእጅጉ እንዲባባስና ጮቄ ህልውናው እንዲያከትም አድርጎታል። አርሶ አደሮች ጮቄ ላይ ቤት ይገነባሉ፣ ጫካውን ለማገዶ ይመነጥራሉ፣ እንዲሁም መሬቱን በማረስ ሰብል ይዘራሉ። በተለያዩ ጊዜያት የተለያዩ ምሁራንና መንግስታዊ ድርጅቶች እንዲሁም የደብረ ማርቆስ ዩኒቨርሲቲን ጨምሮ የመንግስት ተቋማት ጮቄን ለመታደግ መጠነኛ እንቅስቃሴ ቢያደርጉም የተሰራው ስራ ጮቄን በዘላቂነት ተስፋ እንዲያገኝና ከህመሙ እንዲያገግም የሚያደርግ አይደለም። አካባቢ የሚሆን ስለሆነ እዚሁ ቃል ገብተን እንድንሄድ እፈልጋለሁ። እኛ ኢትዮጵያውያን እንችላለን። እባካችሁ እኛ ኢትዮጵያውያን እንችላለን በሉልኝ። የምንችለው ደግሞ ስንተባበር፣ የምንችለው ስንደማመጥ፣ የምንችለው ስንተጋገዝ፣ ስንያያዝ ነው። ትልቅ ታሪክ አለን። የአድዋ ታሪክ ብዙ አስተምሮናል። አያቶቻችን ከኢትዮጵያ ጥግ እስከ ጥግ ተንቀሳቅሰው አሁን ቀና ብለን በዓለም ዙሪያ እንድንንቀሳቀስ አርገውናል። የኢትዮጵያ መሬት የደን ሽፋን በአያቶቻችን ጊዜ ሰፊ ነበር። ስነ ምህዳሩ የተጠበቀ ነበር። ወንዞቻችን ሙሉ ነበሩ። ምንጮቻችን ከዓመት ዓመት አይነጥፉም ነበሩ። አሁን በእኛ ጊዜ ያ ተገልብጧል። ይሄንን ለልጆቻችን እኛ እናስረክብ። ልክ አያቶቻችን አድዋ ላይ ሄደው እንዳሸነፉት እኛም የአካባቢን ጉዳይ የልማት አጀንዳ ቁጥር 1 አድርገን ልንይዝ ይገባል። ሁሉም ነገር አካባቢ ውስጥ ነው ያለው። በስነ ምህዳር ውስጥ የምናደርገው እንቅስቃሴ ነው ለውጥ የሚያመጣው። ዘላቂ ልማት ለኢትዮጵያ ስንል ኢኮኖሚያዊ ልማትን፣ ማህበራዊ ልማትን፣ የአካባቢ ልማትንም ጨምሮ ነው። እነዚህ ሶስቱ ተያይዘው ነው የዓለም የተባበሩት መንግስታት ድርጅት ዘላቂ ልማት ግቦች ምሰሶዎች ብሎ የሚያስቀምጣቸው። እኛም እዚህ ጮቄ ላይ እነዚህ ሶስቱን ጉዳዮች አስተሳስረን የምንሄድ ከሆነ የጮቄ ልማት የአካባቢ ልማት ጉዳይ ነው፣ የማህበራዊ ልማት ጉዳይ ነው፣ የኢኮኖሚ ልማት ጉዳይ ነው። ይሄን አስተሳስረን ስንሄድ እንደ ሀገር የሰነቅነውን የ10 ዓመት የልማት እቅዳችን እናሳካለን። ለልጆቻችን ልጅ ልጆቻችን የምትፈለግ የምትወደድ ኢትዮጵያን
እናስረክባለን ማለት ነው። በዚህ ስራ ውስጥ ድርሻ መውሰድ ግዴታ ነው። ድርሻ መውሰድ የአካባቢው ማህበረሰብ ባለቤት ነውና ሁሌም ቁጥር 1 ባለ ድርሻዎች እናንተ ናችሁ። ቀጥሎ ያለ የመንግስት አደረጃጀት ትልቁ ባለ ድርሻ ነው። ከቀበሌ እስከ ወረዳ እስከ ዞን እስከ ክልል እስከ ፌደራል ያለው የመንግስት አደረጃጀት ድርሻውን ሊወጣ ይገባል። በዚህ መሃል ያሉ ተቋማት እንደ ተቋማዊ ተልኳቸው ልዩ ድርሻ አላቸው። ድርሻቸውን ሊወጡ ይገባል። ከነዚህ ጋር አብሮ የሚሰሩ መንግስታዊ ያልሆኑ ድርጅቶች፣ የልማት ድርጅቶች፣ አጋር ድርጅቶች ድርሻ አላቸው። የቆጠርኳቸው በሙሉ ሲሰናሰሉ በአንድ ዓላማ ዙሪያ ለአንድ ግብ በአንድ እቅድ የሚሰሩ ከሆነ ይሳካል። ሁላችንም ድርሻ ይዘን እንድንሄድ አደራ ልል እፈልጋለሁ። እዚህ ጮቄ ላይ ዛሬ ተገኝተን ታሪካዊ የሆነ ስምምነት የጮቄ ስምምነት የሚል ተፈራርመን ነው የምንሄደው። የከፍተኛ ትምህርት ተቋማት የእውቀት የጥበብ ቤቶች ስለሆኑ የከፍተኛ ትምህርት ተቋማት በሀገራችን ከጥግ እስከ ጥግ ባሉ ዞኖች በሙሉ ማለት በሚቻል ደረጃ ስላሉ በከፍተኛ ትምህርት ተቋሞቻችን ዙሪያ የቴክኒክና ሙያ ትምህርትና ስልጠና ኮሌጆች ስላሉ በእነዚህ ተቋማት ዙሪያ የምርምር ተቋማት ስላሉ እነዚህ ተሰናስለው እዚህ ጮቄ ላይ የምንስማማውን ስራ የኢትዮጵያ ስራ ያደርጋሉ። ጮቄ ላይ የምንስማማው የጮቄ ስምምነት የኢትዮጵያ የአረንጓዴ ልማት የዘላቂ ልማት ስምምነት አካል ነው የሚሆነውና ለዚህ ባለድርሻ ሆናችሁ የመጣችሁን ሁሉ እናመሰግናለን። በፌዴራል ሳይንስና ከፍተኛ ትምህርት ሚኒስቴር እና በኢትዮጵያ ሕዝብ ስም እኛ የኢትዮጵያ ሕዝብ ልጆች ስለሆንን የኢትዮጵያን ሕዝብ ወክለን ለኢትዮጵያ ሕዝብ የሚሆን ስራ ለመስራትና ለዚያ ቃል ለመግባት ነው እዚህ ያለ ነው። ዶክተር ሰለሞን ቢኖር የሳይንስና ከፍተኛ ትምህርት ሚኒስቴር የሳይንስና ምርምር ጉዳዮች ዳይሬክተር ጀነራል የሚፈራረሙ አካላትንና የስምምነቱን ጭብጥ ያሳየንና እዚህ ያላችሁ የሚመለከታችሁ የተቋማት ኃላፊዎች ፊርማችሁን አውላችሁ ወደሚቀጥለው ፕሮግራም እንሄዳለን። በእኔ በኩል እኔ አፈወርቅ ካሱ እባላለሁ። የገጠር ልጅ ነኝ። ገጠር ውስጥ ነው ያደግኩት። እስከ 8ኛ ክፍል ድረስ በእግሬ ቁምጣ ለብሼ ነው የሚሄደው። ጫማ አድርጌ አላውቅም ነበር። ሃይስኩል ገብቼ ነው አሮጌ ጫማ መጀመሪያ ጊዜ ያደረኩት። አሁን ግን የኢትዮጵያ የመንግስት ከፍተኛ የስራ ኃላፊ ነኝ። የእናንተን ሸክም ተሸክሜ የምንቀሳቀስ ነው። በአጭር እድሜ ብዙ ዓለም ዞሬ አይቻለሁ። በመልካም ስራቸው የሚታወቁ ሀገሮች ውስጥ ትንንሽ ጊዜ ለትምህርትም ለሌላም ስራም ቆይቻለሁ። በእነዚህ ሀገሮች የሆኑ ነገሮች አገሬ ውስጥ እንዲሆኑ በጣም እመኛለሁ። መሆን እየቻሉ ያልሆኑ ነገሮች ደግሞ ያሙኛል። ይህንን ህመም የጋራ አድርገነው ማሳካት እየቻልን ያላሳካነውን እናሳካለን በሚል ቃል ከዚህ እንድንሄድ እፈልጋለሁ። እግዚአብሔር ይስጥልን። አመሰግናለሁ። Ethiopian public universities and research institutions have signed this memorandum of understanding to manage a desirable and feasible intervention project to assure sustainability of the Grand Ethiopian Research Dam. This agreement is intended to help the universities and research institutions to initiate their common and coordinated support for the sustainability of the dam ነው የሚለው። ይህ የውል ስምምነት በሀገራችን ባሉ የከፍተኛ ትምህርት ተቋማትና ምርምር ተቋማት መካከል የተደረገ የውል ስምምነት ነው። ይህ ስምምነት ከታላቁ የህዳሴ ግድብ ስራም ጋር አብሮ የሚሄድና ዩኒቨርሲቲዎችና የምርምር ተቋማት በጋራ ያላቸውን ሪሶርስ አቀናጅተው የሚተገበሩበት ስምምነት ነው ይላል። Desirable relationships, each university will mobilize their respective contribution to the sustainability of the dam ይላል። የጉድኝት አይነቶች ሁሉም የምርምር ተቋማትና ዩኒቨርሲቲዎች ያላቸውን ሀብት የሰው ሀብትና የተለያዩ ማቴሪያሎች ማለት ነው በጋራ በመጠቀም ለዚህ የጮቄ አካባቢ ልማት ያውላሉ ነው የሚለው። Purpose, the universities and research institutions wish to strengthen their efforts to the sustainability of these decisive assets of the country, the Grand Ethiopian Renaissance Dam. It could enhance academic excellence and awareness about the relevance of the dam and other crucial assets of Ethiopia. This memorandum of agreement could enable the universities and research institutes to mobilize resources cooperatively and coordinately for the being proactive and active respondent when the country is in demand.
It could allow and pave the way to work coordinately in search of mega grants, national, international works that could enhance national benefit of Ethiopia. Active, eco-vocator and concerned scholars will be produced from the synergy and this could enhance world level acceptance of the country ነው የሚለው። ሰፋ ሲል ይሄ የህዳሴ ግድብ የጮቄ አካባቢ የገባር ብዙ ወንዞች የሚወጡበት ከመሆኑ በተጨማሪ የተለያዩ አካዳሚክ ኤክሰለንስ የተለያዩ የትምህርትና የምርምር ፕሮግራሞችን ሀገራዊና ዓለም አቀፋዊ የምርምር ፕሮጀክቶችን ለመቅረጽ የሚያስችልና የጋራ ልምድ ልውውጥን ማምጣት የሚያስችል ነው። የተለያዩ ምሁራንም ማፍራት የሚያስችላል የሚል ኮንቴንት አለው። የወደፊቱ ስምምነት future binding agreements they will develop projects cooperatively and implement them with the expected responsibilities from each universities for the respective projects that will be described in the project document. የወደፊት ጉድኝቱም ይሄ ፕሮጀክት በጋራ የሚተገበር ሆኖ በዩኒቨርሲቲዎችና የምርምር ተቋማት በራሳቸው ፕሮጀክቱን ማኔጅ የሚያደርጉት ይሆናል። Agreement not binding. This agreement is intended solely as a base for the project, the future project development, and is not intended to be and does not constitute a legal binding agreement. ይህ የውል ስምምነት ከልማትና ምርምር አንጻር በጋራ የሚካሄድ እንጂ ሁሉም በሀገራችን የሚገኙ የምርምር ተቋማትና የከፍተኛ ትምህርት ተቋማት ስም ዝርዝር አለው ማለት ነው። አመሰግናለሁ። ከመጣው አይቀር ግን እንደው ባለፈው ክረምት ላይ ይህን ቦታ ለማየት እድለኛ ነኝ። ሁለተኛ ነው ክረምት መተን ከታች ተክለን እዚህም ቦታ ብዙ ነገር ስለ ጮቄ ሰምቻለሁ አውቄያለሁ። ዛሬ ስመጣ ግን ተመልሼ ስመጣ ምን አደረኩ ስል ያው ሁሌ በዚህ ሀገር መቼም እዳ አለብን ነው የምል እዳ አለብኝ እና ሁላችንም እዳ አለብን። አትሊስት እንደው ቢያንስ እንኳን እውነት ለመናገር የተከልነውን አትክልት የመኮትኮት ፕሮግራም ቢሆን ኖሮ አይተን ኮትኩተን ብንሄድ አንድ የተወሰነ ኮንትሪቢዩሽን ነበር። ስለዚህ ለወደፊት አይ ቲንክ ፕሮግራም ሲዘጋጅ መትከል ብቻ ሳይሆን ስንመጣ የመኮትኮት ፕሮግራም እንዲኖር ቢደረግም የተሻለ ትንሽ ስራ መስራት እንችላለን ብዬ አስባለሁ። አመሰግናለሁ። የጮቄ ትሪቲ ወይም ዲክላሬሽን ስምምነት እያካሄድን የምንገኝ ይሆናል ማለት ነው። ክቡራትና ክቡራን ጥሪ የተደረገላችሁ ከኢትዮጵያ አራቱ ማዕዘን ጥሪ ተደርጎላችሁ እዚህ የመጣችሁ በተለይም በግሪን ሌጋሲ በኢትዮጵያ የውሃ እና ሌሎች ተዛማጅ ሀብቶች ላይ በምናደርገው ዘላቂ ልማት ላይ አንዱ ብሔራዊ የልማት ስምምነት ተደርጎ የሚቆጠር ዛሬ ታሪካዊ ቀን እንደሆነ እንድትረዱን እንፈልጋለን። እሺ ከፍ ያለ ሞራል ስጡልኝ። ጥሪ የተደረገላቸው ዩኒቨርሲቲዎች፣ የምርምር ተቋማት በዚህ ሰዓት ፊርማቸውን እያስቀመጡ ይገኛሉ። በነገራችን ላይ እዚህ ስናን ወረዳ ላይ እንግዲህ የጮቄ አጠቃላይ ብዛ ህይወትን ለመጠበቅና ለመንከባከብ ይህንን ኢኮቱሪዝም ወይም ይህን ፓርክ የሚያስተዳድር ባለስልጣን ሹመት የሚካሄድ መሆኑንና በዚህ በስናን ወረዳ ላይ በሚቋቋመው የባለስልጣኑ መስሪያ ቤት ላይም የተለያዩ ፕሮጀክቶችንና ይህን ስምምነትን በማቀላጠፍና በርካታ እድሎችን በመፍጠር ደረጃ ስራዎችን መስራት እንደሚቻል ከሚመለከታቸው አካላት መልእክት ተላልፏል ነው ይድረስ ብለናል። ሳይንስና ከፍተኛ ትምህርት ሚኒስቴርና የኢትዮጵያ የደንና የምርምር ኢንስቲትዩት በቀጥታ የፊርማ ስነስርዓቱን በማስፈጸም ላይ ይገኛሉ። ይህ ታሪካዊ ስፍራ ይህ ታሪካዊ ቦታ በተለይም የምስራቅ አፍሪካ የውሃ ማማ ብለን የምንጠራው ከሩቅ ከቅርብ በርቀት ላይ የአባይ ወንዝን የሚያመነጨው የጮቄ ተራራ በዚህ ሰዓት ላይ እሱን ለመጠበቅ ለማልማት የህዳሴውን ግድብ ለመንከባከብ በሚል ፊርማ ስነስርዓት እየተካሄደ ነው። እንግዲህ ጮቄ ዝናባማ ነው። አባይን የምናገኘው ከዚህ ዝናብና ከዚህ ቀዝቃዛ ቦታ ስለሆነ እንድትታገሱኝና ምናልባት ዲቫይሶች ካሏችሁ እነሱን በመጠበቅ ከዛ ባሻገር ግን ንጹህ ውሃ ስለሆነ ብዙ መስጋት አያስፈልግም። ዝናብ ያሳድጋል።